ሚግሬን አጥቼው እየተሰቃየሁ ነው ያለሁት። እባክህ ሳሚ ከቀን ወደ ቀን ስቃይ ውስጥ እየገባሁ ነው። እባክህ ስለ ፈጣሪ ብላችሁ አድኑኝ። እባካችሁ እባካችሁ ሳሚ ዮኒ እባካችሁ። ተሙን ሳየው በጣም እንትን ብሏል ስልክ አንድ ሰው የሆነ ነገር ሲሆን ይጎዳል። ውስጡ ሁሉ ነገሮች ነው ሀሳቡ ሁሉ ይጨልማል። እና ተሙን ለማገዝ ብዬ ነው እዚህ ጋር ጣጣዎች የሚገኙ። ተረጋጊ እባክህ። እስቲ የሆነ ነገር አምጡ ወይ ውሃ ነገር እስቲ ውጡልኝ። እስቲ ማለት ለምን አትወጣልኝም? ውጣልኝ። ተረጋጊሽ እባክህ ውጣልኝ። ተረጋጊ መጀመሪያ እባክሽ። ውጣልኝ። እኔ ብዙም እንደዚህ አይነት ነገር ይሰራል ብዬም የገባሁበት ስራ አይደለም። እኔ ብዙ ህይወትን ለማሸነፍ ብዙ መሯሯጥ ሰው ነኝ እና በዚህ መሀል ሰው ነው ያስገባኝ እዚህ እሷ ከበብሽ ጋር እንድገባ ያደረጉኝና በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እነዚህ ቦታዎች ማለት ትላልቅ አምልኮ የሚካሄድበት ትላልቅ መንፈስ የሚሳብበት ቦታ ነው። ለነዛም ደግሞ እንደነዚህ አይነት ቦታዎች ላይ ደግሞ ስትሄድም ስትቀርብም መስዋዕት የሚሆን ነገር ማቅረብ መቻል አለብህ። እኔ ከቤተሰቦቼ ጋር ነው የምኖረው የነበረው አዳማ ነበር የምኖረውና ወደዚህ ሀገር የመጣሁት እኔ ለስራ ነው እና ስራ እንትን ስል የሆነ ሴትዮን አገኘኋትና እንደዚህ አይነት ስራ አለ እንደዚህ አይነት ሰው እንደሆነ አላውቅም። ስራው ግን ስራ አለ ምናምን ብላ ያመጣችኝ እሷ ነች። የቶሎ ነበር እርምጃ እኔ ላይ ወሰዱት። ምንም አይነት ርህራሄ ስለሌላቸው እኔን ወስደው መስዋዕት አደረጉ። በኋላ እኔን ተወሰዱኝና እነዛ ተሞትኩ በኋላ ምንም አይነት መረጃ ልታገኙ አትችሉም፣ ወይም ደግሞ ማን ነው ይሄንን ቮይስ የላከው ብላችሁ ልታውቁም አትችሉም። ምን ያረጋችሁ ነው? ወጡ እንዴ ያማካሚያ በደም ፈትሽ ምን ያረጋችሁ ነው? እዚህ ታሞት ነው ያለው የደበቃችሁ ሰው አለ አይደል? መጀመሪያ ላይ ስትገባ ግዴታ ቃል የሚያስገባው ነገር አለ እና ለወጣ ፈልጌ ነበር፣ ግን ምንም አይነት ስራ ብሰራ እንደዚህ አይነት ገቢ ላላገኝ እችላለሁ። ገባ? አሁን ቤተሰቦቼ በጥሩ ሁኔታ እናቴ ሕክምናን እያገኘች ነው ምናምን ነገር። ለዛ ነው እኔም ታሙን በጣም ከዚህ በላይ ባረግና እሱንም አስመልጬ እንትን ቢል አሪፍ ነው ስልክ ለኔ እረፍት ይኖረው ነበር። ማረግ አልቻልኩም። እሷ ቀጥታኛም ባይሆን ካለቆቿ ጋር ቅርብ የሆነና የተቀራረበ እንትኖች ስላሉ አብራቸው ከነሱ ጋር እንደነዚህ አምልኮ ቦታዎች ላይ የመገኘት አጋጣሚዎች እንዳሏት በተደጋጋሚ ስታወራ ሰምቻታለሁ። ተስፋ ታረግበት ነበረ ስልክ እሷም ተስፋም ታረግበት የእሷ መንፈስ ወደሱ እንዲሆን ነው የምትፈልገው፣ ግን አልተሳካለትም። ስላልተሳካለት አሁን እሱን ለመስዋዕትነት ነው ማቅረብ የምትፈልገው አይደለም። ምን ይሆን እስቲ ተካማው ምን ይሆንሽ ነው? ምን ሆነሽ ነው? እባክህ ዘውጡልኝ፣ እባክህ በእናትህ ውጣልኝ። የአምልኮ ቦታዎች እኮ በጣም ብዙ ናቸው። እነዚህ አምልኮ ቦታዎች በጠቅላላ የተለያየ ዓላማና የተለያየ ግብር አላቸው። ለምሳሌ ያክል አሁን ራሱ ግዴታ ኒንጃን የሆነ ራሱ ነገር በህይወቴ ፈርጄ ነው ገባ አንዴ እንደዚህ አይነት ስራ ውስጥ ገብቻለሁ ብዬ ነው እና እስከዛሬ ጸጽተኝ ነበር የማደርጋቸው ነገሮች
ቢያንስ እንኳን እንደዚህ ሆኖ ከቀለለልኝ ብዬ ነው እንጂ ለቤተሰቦቼ መናገር ኧረ የማይሆን ነገር ነው። ምን ብዬ ይናገራለሁ? እንደዚህ አይነት ስራ እሰራለሁ ብዬ ነው የምናገረው? በጣም የሚያሳፍር ነገር ነው። ያው ተሙንም ትንሽ እሱም እንደተጎዳ ነገር ያለው በጣም ድብደባ ደርሶበታል። እግሩን መሰበር ተሰብሯል። ስለዚህ እሱን እንኳን መጥቼ እኔ አንዳንዴ እኔ ነኝ እግሩን እንኳን እንትን የምልለት። ቆይ ረጋ በይ መጀመሪያ። እሺ ቁጭ በይ። ቆይ ተረጋጊ መጀመሪያ። ቆይ ተረጋጊ። ረጋ በይ። እሺ ቆይ እሺ ረጋ በይ። ተዋት። እኔ ዛሬ ቆይ ችግር የለውም። ቆይ ረጋ በይ። ካሜራውን ነገር እንትን በለልኝ። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ትላንትና እንዳያችሁት ብዙ ነገሮች ተፈጥረው ነበረ። በተለየ ሁኔታ ደግሞ አንድ ልጅ ከኛ ጋር ነበርና ብዙ መረጃዎችን ሰጥቶናል። መጀመሪያ ላይ ትንሽ አቋምቶ ነበርና አጠገቤ ያለው ግለሰብ ጭምር ተሙን ለማስመለጥ ሙከራ አድርጎ ነበር። እንዲሁም ወደኛ ቮይስ ሜሴጅ እንደላከ ታውቃላችሁ። ተሙና ያን ቮይስ ሜሴጅ እንዲልክልን የተባበረውም አጠገቤ የምታዩት ግለሰብ እንደሆነ ደርሰንበታል ማለት ነው። ትላንትና የነበረውም ግለሰብ ብዙ መረጃዎችን ሰጥቶኛል። እሱንም አንዳንድ ነገሮችን ለማውራት ምን አይነት አዲስ ነገሮች እንዳለም ለማውራት ሙከራ አድርገናል ነው ወደ ቤተሰቦቻችን። አሁን ላይ ደግሞ አጠገቤ ያለው ግለሰብ እንግዲህ ብዙ ዝርዝር ነገሮች ስለተሙ ይነግረኛል ብዬ አስባለሁ። ምክንያቱም ብዙ ነገሮችን ያውቃልን ብዬ ስለማስብ ከካሜራ ጀርባ ከነበሩ ሰዎች ጋር ብዙ ሲተባበር ነበር፣ እንዲሁም ደግሞ ሕክምና ሲያደርግ ነበር። ዛሬ ላይ ግን በጥሩ ጤንነት ስለሚገኝ እስቲ ጊዜ ማጥፋት መቻል የለብንም። ምክንያቱም ተሙ ላይ የእውነት እየደረስን እየተቃረበን እንደሆነ ይሰማኛል ውድ ቤተሰቦቻችን እና በቅርብ ጊዜ ውስጥ አግኝተን ወደ ቀደመው ወደሚወደው ስራ እሱን ለመመለስ እንዲሁም ደግሞ እናንተም የዘወትር ጥያቄያችሁ ነውና ከዛ ጥያቄያችሁ እረፍት ለመስጠት መሞከር መቻል ስላለብን ይህን ነገር ለማየት እንሞክራለን ማለት ነው። እንግዲህ ወንድሜ በመጀመሪያ ስለደረሰብህ ጉዳት በጣም አዝናለሁ። ብዙ ነገሮች ተፈጥረዋል። ተባብረህ ትሰራ እንደነበረ ከነሱ ጋር ደርሰንበታል። ከዛ በተጨማሪ ግን ከአንዴም ሁለት ሶስቴ ተሙን ለማስመለጥ ሙከራ አድርገን እንዲሁም ደግሞ መልእክት ልኮ ጭምር ያለበትን ቦታ እንድናውቅ አንተንም እንድናድንህ እንደረዳን ይሄም ደግሞ የአንበሳውን ድርሻ የምትወስደው አንተ እንደሆንክ ደርሰንበታል እና እስቲ ንገረኝ በመጀመሪያ ከተሙ ጋር እንዴት ነው እንደዚህ አይነት ልክ ልትቀራረቡ የቻላችሁት? ምክንያቱም አንተ የምትሰራው ከከበቡሽ ወይም ደግሞ ከተሙ አክስት ጋር ነው። ለተሙ እንዴት ልታግዝለት ልታስመልጠው ከጎኑ ልትሆን ቻልክ? ያው እኔ ብዙም እንደዚህ አይነት ነገር ይሰራል ብዬም የገቡበት ስራ አይደለም። ያው እኔ ብዙ ህይወትን ለማሸነፍ ብዙ መሯሯጥ ሰው ነኝ እና በዚህ መሀል ሰው ነው ያስገባኝ እዚህ እሷ ከበቡሽ ጋር እንድገባ ያደረጉኝና ለብር ብዬ ነው እንግዲህ ስለ ብዙ ነገሮች ያስፈልጓል። ብር ከሌለ ያው ችግር ነው። እዛ እኔ ብዙም ስሯሯጥ ምናምን የቀንም ስራ እየሰራው ብዙ ቻሌንጆችን እያሳለፍኩ ባለበት ሰዓት በቃ ስራ አለ የሆነ ስራ አለ እዛ ትገባለህ። ከኔ ስለ እንደዚህ አይነት መጥፎ ስራዎችንም ደግሞ እንደዚህ የሰው ህይወት ላይ የሚያደርስ መጥፎ ጉዳት የሚያደርስ ስራ መስሎኝ አይደለም እዛ ሰዓት ላይ ስለ ብሩንም ደግሞ ሲነግሩኝ በዛ ሰዓት ላይ ለኔ ምንም አማራጭ ምናምን የለኝም። በቃ ገብቼ ለመስራት ብቻ ነው ፍላጎቴ። ያው ገባው ስገባም ያው ስልክ እንደዚህ መላላክ ነው ስሬ ላላካለው ምናምን። በተሙ ጋር ያልከኝም ጉዳይ ደግሞ በጣም ነው ስልክ የዋሰው ነው እኔ እንትን ባልኩት ነገር ማለት ነው። ብዙ ነገሮች እሱን ለማገዝ ብዙ ነገሮችን ጥሬያለሁ። እኔ ሰው ላይም እንደዚህ አይነት ጉዳቶች መጥፎ ጉዳቶችንም አድርሼ እንትን ብዬ ማለት ተሙን ሳየው በጣም እንትን ብሏል ስልክ አንድ ሰው የሆነ ነገር ሲሆን ይጎዳል። ውስጡ ሁሉ ነገሮች ነው ሀሳቡ ሁሉ ይጨልማል እና ተሙን ለማገዝ ብዬ ነው እዚህ ጋር ጣጣዎችም የገባሁት። እኔም ለእናንተ ደግሞ ቮይሱን ስልክ አላቅም እናንተም ያላያችሁበት ደረጃ ወይንም ቆይታችሁ ሌላ መረጃ ለመፈለግ ስትሉ ይሆናል እንጂ ልኬ ቶሎ እናንተን በላኩበት ሰዓት ነው ትንሽ ቆይት በሚለው ነው እነሱም ይሄን ነገር ደርሰውበት እኔን መስዋዕት ለማድረስ እንትን ያሉት። እነሱ በጣም ክፉ ናቸው ከምታስቡ በላይ በጣም ብዙ ነገሮችን ነው ይሄ ከነሱ የሆነ ነገር እንኳን ህሊና ጠይቆ እንኳን ለመውጣት ተፈለግ ምንም ርህራሄ አያሳዩህም። በፍላጎት እንኳን ምንም የነሱን መረጃም የነሱን የሆነ ነገር ይዘህ እንኳን ወጣለሁ ራሱ ብትል ነው ወዲያው ነው እንትን የሚሉክ ስለ መረጃቸውን ሳታወጣባቸው
ምንም ለሰው እንኳን ሳትናገርባቸው እኔ በቃኝ መውጣት ፈልጋለሁ እንኳን ብትል እነሱ ይሰውሃል እንጂ ከዛም ከነሱ እንትን እንድትወጣ አይፈልጉም። ምክንያቱም ይሄ ሰው ከዚህ የወጣበት ምክንያቱ ይሄ መረጃ ሊያወጣ ነው ብሎ ነው የሚያስቡት። እና ተሙን ከአንድም ሶስቴም ከዛም በላይም ለማስመለጥ ሞክሬያለሁ። ሙከራ አልተሳካልኝም ስልክ አንደኛ ጉዳትም ስለደረሰበት በዛ ላይ ይዤው ልወጣ አልቻልኩም። በዛ ሰዓት ተደረሰብኝ። እኔም ስልክ አንድ ሁለቴ ምናምን ሲያገኙኝ በምክር ነው ያለፉኝ። እሷም እንትን መከረችኝ እረፍ በቃ ከዚህ በኋላ ይሄን ነገር የምታረግ ከሆነ እኛ የምንሰራውን ስራ ታውቃለህ፣ እኛ ማድረግ የምንችለውን ነገር ሁሉ ነገር ታውቃለህ፣ እኛ ጋር ቆይተሃል። ስለዚህ ያለ ፍላጎቴ ነው። ብር ስታይ ብዙ ነገር ትታለላለህ ወይንም ደግሞ ህይወትን ለማሸነፍ ነው የምትሄደው። በዛ ላይ ደግሞ የኔ ፋሚሊ ሁሉም ደካማ ናቸው። የክፍለ ሀገር ልጅ ነኝ። ከዛ ደግሞ ስትመጣ ህይወትን ለማሸነፍ ወይንም ህይወትን ካንተም አልፎ ቤተሰቦችን ለመርዳት ነው የምትመጣው። እና በዛ ሰዓት ላይ ደግሞ እኔ የመጣሁበት ምክንያት በቃ ቤተሰቦቼን እኔ ያው መጀመሪያ መለወጥ ከራስ ነው የሚጀምረው። ራሴን ለውጬ ወደ ቤተሰቦቼ ነበር ሀሳቤ፣ ግን አልሆነም። የገባሁበት ስራ ይሄን ያህል ክፉ ይሆናል ብዬ ስላላሰብኩ ገባሁበት። ለኔ ምንም አይነት ጥሩ ነገር የለውም። ህሊና ይጠይቃል እንደዚህ አይነት ነገር ስታይ ሰው እስከሆንክ ድረስ ደግሞ ህሊና ይጠይቃል። በቃ እዛ ሰዓት ላይ እኔም ተሙን አስመልጬ ስልክ ተሙ ወጥቶ እኔ እዚህ እንትን ብልም ለኔ ምንም አልመሰለኝም። ስልክ በጣም መክሮኛል፣ አንተ ጎበዝ ልጅ ነህ በርታ። ግን ይሄ ነገር ከዚህ ነገር ደግሞ እንድወጣ እሱም በጣም መክሮኛል። እና እሱን አውጥቼ እንኳን እሱ ነፃ ሆኖ ከዚህ ወጥቶ እኔ እዚህ የፈለቀው ጉዳት እንኳን ቢደርስብኝ ለኔ ምንም አይመስለኝም። ስልክ ቢያንስ መጥፎ ስራዎችንም በመመላላክ ከመጥፎ ሰዎች ጋር ተገናኘ እንደዛው እንደ መጥፎ እንደሆንክ ነው የሚቆጠረው። ቢያንስ አንድ ሰው አትርፌ እኔ የሆነ ህይወቴን እነሱ ቢያጠፉትም ምንም አይመስለኝም። ስልክ ህሊና ጠይቆኝ እኔ እሱን ለማስመለጥ የሞከርኩበት መንገድ ባይሳካልኝም ያው ለእናንተ ቮይስ ልኬ መጥታችሁ እናንተም እኔን ለማገዝ እዚህ መምጣታችሁ በአንደኛ ደስ ብሎኛል። ስልክ አሁን እሱን ቢያንስ እሱን እንትን የምትሉበት የምታገኙበት ወይም ደግሞ ነገር የምትደርሱበት ነገር ሊኖር ይችላል። የእነሱ እጃቸው ረጅም ነው፣ ምን እንደሚያደርጉ አይታወቅም። ከዛን እኔም ይሄ ነገር ወጣትነት እንትን ይልሃል። ብር ስታይ ይሄን ላድርግ ብር ብዙ ታገኙ ያደርጋሉ የምትለው ነገር አለ። በቃ እኔም ይሄን ነገር አይቼ በመግባቴ ለራሴ ጸጽቶኛል። ስልክ በጣም ነው የሚደብረው። በጣም ነው እንዴት ልበል ወጣትነትን በጣም ነው የሚገለው። ስለዚህ እኔም ደግሞ እዛ ሰዓት ላይ ይሄን ነገር እያሰብኩ ባለሁበት ሰዓት ላይ ታሙን ተልኬ ነው እሱ ጋር የሆነ ስልክ ምግብም አንዳንዴ ይሰጣል፣ ብዙም አይደለም። ስልክ ምግብ አድርስ ተብዬ ነው ከእሱ ጋር ማውራት የጀመርነው። ስናወራ በቃ ስልክ ውስጡ የሚገርም ሰው ነው፣ ንጹህ ነው። የሚያወራኝ ነገር እንዳሉ በቃ በጣም ትክክለኛ ነገሮች ነው የሚነግረኝ። እና እኔም እሱን ለማገዝ ሞከርኩ፣ አልተሳካልኝም። ግን ያው ለእናንተ ቮይስ በመላኬ ለትንሽ ስልክ እንዴት ልበልህ ትንሽ ሰዓት ነው የቀረኝ ወስደው እኔን ለመሰዋት ማለት ነው። ያው ለሰይጣን ነው ግብር የሚሰሩት፣ ለሰይጣን ነው እንትን የሚሉት። ቶሎ ነበር እርምጃ እኔ ላይ የወሰዱት። ምንም አይነት ርህራሄ ስለሌላቸው እኔን ወስደው መስዋዕትነት ካደረጉ በኋላ እኔን ተወሰዱኝና እዛ ከሞትኩ በኋላ ምንም አይነት መረጃ ልታገኙ አትችሉም። ወይም ደግሞ ማነው ይሄንን ቮይስ የላከው ብላችሁ ልታውቁም አትችሉም። ያው አላውቅም። ስልክ አሁን ቴክኖሎጂም የራቀቀ ስለሆነ አንዳንዴም የክፍለ ሀገር ልጅ ብሆንም አንዳንድ ነገሮችን ልታውቅ ትችላለህ። ስልክ እኔ ቮይስ መላክ ምናምን ከጓደኞቼ ምናምን የለመድኩት። ስልክ እንደዚህ ትምህርትን ብዙም ያልተማርኩ ሰው ምናምን ስለሆንኩ ያው በክፍለ ሀገር ስትሆን ደግሞ እርሻ ምናምን ነው የምታደርገው እንጂ ይህ እንደዚህ ቴክኖሎጂ ላይ ሮጠህ ምናምን የምትልበት የለም።
እዚህ ከተማ ልጆች ናቸው በደንብ እንትን የሚሉበት እና በዚህ ደግሞ እኔም እየተለማመድኩ ምን እያልኩ ስለሆነ ለእናንተም ይሄንን መረጃ ላኩ። እናንተም መረጃውን አጣርታችሁ ያለውን ነገርም እንትን ብላችሁ እዚህ በመምጣታችሁ ለእኔ ገርሞኛል። ስለ እንዴት መጡ የሚለውም ውስጤም ጠይቆኛል። በዛ ሰዓት ላይም እናንተ መታችሁ ታስሬ እንትን ባልኩበት መታችሁ ስትሉም ደንግጫለሁ። ስልክ እነሱ ብዙ ሴራ ያስባሉ። ብዙ ሴራ ነው የሚያስቡት። ይሄ ሰው እኔን አግቶ ያስቀመጠኝ ሰው እሱንም የሆነ መረጃ ያወጣል ብሎ ሊያስሩትም ስለሚችሉ ይሄንን እንትን አሉ እነሱ ብዬ ነበር እያሰብኩ የነበረውና ከዛም በኋላ ነው ወጥቼ ሕክምና ወስዳችሁ ምናምን ሕክምና ተወሰድኩ በኋላ ይሄን ሳስብ ገርሞኝ ለራሴም ስልክ እንደዚህ አይነት ነገር ጥሩ ነው። ብዙ ሰዎች ይበደላሉ። ብዙ ሰዎችን በዚህ ጊዜ ላይ ደግሞ እንደዚህ አይነት ነገር አሪፍ ነው ብዬ አስባለሁ። ለዛ ነው እኔም ታሙን በጣም ከዚህ በላይ ባረግና እሱንም አስመልጬ እንትን ቢል አሪፍ ነው ስልክ ለኔም እረፍት ይኖረው ነበር። ማድረግ አልቻልኩም። ያውቁበታል እነሱም ደግሞ ይሄን ነገር ሲከታተሉ ነበር። እነሱም በዛ ሰዓት ላይ ስልክ ካገኙኝ እናንተን ካሉም እነሱ ይሄን ነገር እናንተ እንደምትደርሱበት ስላወቁ እኔን ለማሳውነት ለማቅረብ እኔን ወሰዱኝ። ግን ያው አንዳንዴ ፈጣሪም ያግዛል። ለእውነት ቀስ ብለህ ብትሆንም ትወጣለች። ስለዚህ እኔም ከነሱ እንትን አልኩ። ይደብራል። ስልክ እንዲህ ልበል እኔ ተጠያቂነት አላልመልጥም። ምክንያቱም ብዙ ስራዎችን ሰርቻለሁ። ግን ይሄ መጥፎ ጉዳት ላይ ሰውን እንደ መግደል ሰው ላይ ጉዳት ትላልቅ ጉዳቶችን አላደረስኩም እንጂ እንደ መላላክ ተልኬ እነሱ የሚፈልጉትን ነገሮችን አድርጌላቸዋለሁ። ሰውም ሆነ አመጣለሁ። ሰው አመጣው እንደኔ በቃ ቸግሮት ወይ የቀን ስራ ወይ ምናምን የሚሰራውን ሰው ነው እንደዚህ ስራ አለ ምናምን የሚከፈለኝ ብር ቤተሰቦቼ ጋር ቤት ሰርቼ ምናምን ግን ያ ብር በሰው ደም ነው የተሰራው። በሰው ደም አቁን ለመናገር በጣም የሚያገኘው ብር ለኔ አሪፍ ነው። ለኔ ጥሩ ነው። ግን ደግሞ ለስጋ ከመኖር ለነፍስ እንደመኖር ነው። ለነፍስ ብትኖር የተሻለ ነገር ነው። ያን ብዬ ነው ተሰታቴ ለመማርና አንድን ሰው ለማስመለጥ ምን እንደሚሰራም የነገረኝም የዛ ሰዓት ነው እሱ። ከዛም በኋላ በቃ አንተ እንደምን ብዬ አስመልጣለሁ ምናምን ስል አይረፍ ይገድሉሃል ብሎ የመለሰኝ ሰው ረፍ ይገድሉሃል። ግን አንተ ጥሩ ነገር ወይንም መረጃ ለመስጠት ደግሞ እንደዚህ ብሎ የእናንተንም እንትን ሰጠኝ። በዛ ሰዓት ላይ በቃ የእናንተን ስልክ ሲጠኝ ምናምን ለራሴም ምስል በቃ ይሄን ነገርማ ቶሎ ብዬ መረጃ መስጠት አለብኝ፣ ቶሎ ብዬ እንትን ማለት አለብኝ ብዬ በስልክ ብቻ አወራ እንጂ ማስመለጥ ብትሞክር ተያዝክ ትገደላለህ። ምክንያቱም የእነሱን ስራ እሱ በደንብ ያውቃል። እኔም ደግሞ የኖርኩበት ስለሆነ አውቀዋለሁ። ያንን ነገር ህይወቴን አደጋ ላይ ጥዬ ነው እሱን ለማስመለጥ የሞከርኩት። ስለዚህ ያው አልተሳካም። ያው እንግዲህ እኔ በራሴ ይቅርታ እላለሁ ስለ ተጠያቂነት ባላመልጥም እሱን ባለማስመለጤ ግን በጣም ደብሮኛል ለራሴ። ምንም እነሱ ምንም ያርጉ እሱ ላይ ከኔ እሱን በደንብ ነው የሚፈልጉት እነሱ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሷም እንደምታወራው ከሆነ እሱን ተስፋ ታረግበት ነበረ ስልክ እሷም ተስፋ የምታረግበት የእሷ መንፈስ ወደ እሱ እንዲሆን ነው የምትፈልገው፣ ግን አልተሳካለትም። ስላልተሳካለት አሁን እሱን ለመስዋዕትነት ነው ማቅረብ የምትፈልገው። ስለዚህ እናንተም ፈጥናችሁ እሱን መረጃውን ቶሎ ብላችሁ ብትደርሱለትና እንትን ብትሉት ይሻለ ነው። ልጁ በጣም ተጎድቷል። በጣም ሙሉ ነው ሁሉ ነገሩን የተጎዳው። አንዳንዴ ስለ ልቦና የሚነካል የሆነ ነገር የምታስባቸው ነገሮች እንዳሉ በቃ ተስፋ እስከመቁረጥ። ግን እሱ ጠንካራ ሰው ስለሆነ ያው እንደሚድንና እነሱን ለትልቅ ለህግ እንደሚያደርሳቸው ነው እሱ የሚናገር። ስለዚህ ውስጡ የሚነበብ ጠንካራ ሰው እንደዚህ አይነት ሰው ያስታውቃል። አይተው ራሱ ትረዳለህ። ስለዚህ እሷ ደግሞ እሱ ላይ በቃ ለመስዋዕትነት ማቅረብ ነው፣ ለመግደል ነው ፍላጎቷ አሁን ያለችበት ደረጃ ላይ ማለት ነው። የምትለውን ነው የምሰማው እኔ ስልክ እንደዚህ ከሆነ የማይቀበለኝ ከሆነ የኔ መንፈስ ወደ እኔ ለኔ የማያረግ ከሆነ የእሷ መንፈስ ወደ እሱ እንዲሆን ነው የምትፈልገው እሷ። ስለዚህ ለጣዖቱ ግብር ማይገብር ከሆነ ስለዚህ እኔ ደግሞ እሱን ደግሞ ለመስዋዕትነት አቀርበዋለሁ እንጂ አይኖርም ነው የምትለው። ስለዚህ እናንተም ፈጥናችሁ እንትን ብላችሁ ከእሱን ብታድኑትና እነሱንም ደግሞ ለህግ ብታቀርቡ የተሻለ ነው። ምክንያቱም ሄዶ ማንም ሰው ከህግ አያመልጥም። የሆነ ሰዓት ላይ የሆነ ነገር ያጋጥመዋል፣ የሆነ ፈጣሪም ያጋልጣል። እዚህ አይነት መጥፎ ነገሮች ይጋለጣሉ። ቃስ ብለው በጊዜው ነው የሚጋለጡት። ግን በዚህ መሀል ንጹህ ሰው ይጎዳሉ፣ ለእውነት የቆሙ ሰዎችም ይጎዳሉ። ስለዚህ ያው ተሙንም ትንሽ እሱም እንደተጎዳ ነገር ያለው በጣም ድብደባ ደርሶበታል። እግሩን መሰበር ተሰብሯል። ስለዚህ እሱን እንኳን መጥቼ እኔ አንዳንዴ እኔ ነኝ እግሩን እንኳን እንትን የምልለት ስልክ ያው ባለሙያም ባልሆንም ያመመውን ቦታ እንደ ማሸትም ታደርጋለህ ምናምን የሆነ ነገር ተደብቄ እንኳን ምግብ እኔ ምን ነበር የምሰጠው። እነሱ ምግብ ከሰጡት ተባለ በቀን አንዴ ነው። ሰው ልጅ ነው ይርባሃል። ምግብ ካላገኘ ደግሞ መጥፎ ነው። ስለዚህ ደግሞ እኔ እዛ ሰዓት ላይ ተደብቄም ቢሆን ይይዙኛል። ስልክ አንዳንድ ቀን ይመልሱኛል ወዲህ ነው። ግን ምንም ማድረግ አልችልም። ያው በእነሱ ስር እስካለ ድረስ እኔም መውጣት በጣም ነበር የምፈልገው። ተሙም ሳይለኝ በፊትም ውስጤ በቃ ለመውጣት ነበር ፍላጎቴ። ምክንያቱም የሚሰሩት ስራ ሳይ የሚያደርጉት ድርጊታቸው በጣም ነበር የሚያስጠላው እና እኔም ለመውጣት አሰብኩ። ፋሚሊም ይሄን ነገር አማከርኳቸው። ኧረ እንደዛ ከሆነማ ውጣ በቃ ስልክ ያለውን ነገር እናደርጋለን። ፈራው ደግሞ ስልክ እናት አለችኝ፣ አባት አለኝ፣ ወንድም ምናምን አለኝ። እነኚህ ሰዎች ደግሞ ቤተሰቦች ላይ የሆነ ነገር ቢያደርጉስ ስለ አስፈራርቶኛል። በዚህ ቤተሰቦች ላይ ምንም ይሁን እኛ ጉዳት እናደርሳለን ብሎ በደንብ ነው ያስፈራሩኝ። መጀመሪያ የተያዝኩ ጊዜ እሱን ለማስመለጥ ማለት ነው። ስለዚህ የዚህን ሰዓት ላይ ነው እኔም እሱን ለማስመለስ መንከባከብ የፈለኩት። በቃ ስልክ ፈራው። ቤተሰቦቼ በእኔ የተነሳ ምንም ነገር እንዲደርስባቸው አልፈልግም። ማንንም ሰው በልጁ የተነሳ በራሳቸው ልጅ የተነሳ እንዲሆኑት እንዲባል አልፈልግም። ለፍተዋል። እኔ እዚህ ትልቅ ምንም ቦታ ምንም ባይኖረኝም እዚህ አሳድገው ምን ብለው ለፍተው ምን ብለው በእኔ ደግሞ እንዲያዝኑ አልፈልግም። ነገሮችን ግልጽ ለማድረግ ያህል እግረ መንገዳችንን እንግዲህ ተሙን ልታድን እንደሞከርክና ብዙ ነገሮችን አብረህ ትሰራ እንደነበር ነገረኛል። አሁን ቅጣት የተለያየ የሚገባኝን ነገር ከማለቱ በተጨማሪ እንደው ተሙ ምን አይነት ነገሮች ከአንተ ጋር አብረው እንትን ማለት ከጀመረ በኋላ በምን አይነት መልኩ ነበር ሲያጠነክር የነበረው?
ያው ተሙ ስልክ ለኔ ያደረገልኝን ቅድሚያም ነግሬሃለሁም እንድወጣና ለእናንተ መረጃ እንድሰጥ ነው። መረጃም ስልክ አብሬው እንድሰራ ጠይቄዋለሁ። ቅድሚያ አብሬያችሁ ሰርቼ ያለውን ነገር መረጃም እንድሰጥ ምናምን ስል ስልክ እሱም በመሀል ፈርቶኝ ነበር። እንዴት ልበል እናንተ እንዳትጋለጡ በሚለው ነው እሱ እናንተ ወይንም ደግሞ እናንተ ላይ የሆነ ጉዳት እንዳይደርስ በሚለው እንትን ሲል አረ ችግር የለውም እመነኝ፣ ያው ቁጭ ብለን ያወራነው ከእሱ ጋር ችግር የለውም እመነኝ፣ ያለውን ነገር መረጃ ላለን ያለውን ነገር እሰጣለሁ። እሱ እዚሁ ነበር ያለው እዛ ሰዓት ላይ። አሁን ያለበትም ምክንያት አላውቅም፣ በአሁን ባለበት ሰዓት አላውቅም። ግን እኔ እሱን እንትን በምልበት ሰዓት እዚሁ ሰፈር ነበር ያለው። ስለዚህ አይ እንደዛ ከሆነ ተጠንቀቀህ ያለውን መረጃ ስጥ እና ደግሞ በዛ ላይ ደግሞ የሚሰሩን ስራ ያለውን እንዳለ ዶክሜንታችሁን ምናምን እንዳጋልጥ ነበር እሱ እዛ ሰዓት ላይ እንትን ያጠናከረ ያለው። ስለዚህ ለራሱን አልነበረም እያሰበ እነሱ እዚህ ጋር ያሉትን ነገሮችን ነበር የሚሰሩትን ስራ ነበር እንዲያጋልጥ እየነገረኝ ነበር። በዛ ሰዓት ላይ እሱ የሚለኝን ነገሮችን ወደ ኋላ ችላ ብዬ ለማስመለጥ የነበረው ያው ስልክ እሱም ብዙ ነገሮችንም ቢለኝም እሱን ለማስመለጥም ሞክሬያለሁ። በጣም እንትን ብያለሁ። እነሱም ደግሞ ስለደረሱበት ያው እነሱ እጃቸው ብዙ ረዥም ስለሆነ ምንም ማድረግ የምችልበት ሰዓት እኔም ምንም አላደርግም። ስልክ አንድ ሰው ብቻዬን ነኝ። ቢያንስ የምመካከረውና ከኔ ሌላ ሰው ቢኖር ኖሮ እኔ የሆነ ነገር ቢሆንም ያ ሰው ደግሞ የሆነ ነገር ያደርግ ነበረ። ሁሉም ግን አንድ አይነት ናቸው። ስለ እንዴት ልበል አንድ አይነት ሀሳብ ነው የሚኖራቸው። ሁሉም እኔ ማስገባቸው እንኳን እኔ ማመጣቸው ልጆች እንኳን ወደኋላ መለስ ብለው አያስቡም። እንደነሱ አንድ አይነት ሀሳብ ይዘው ነው የሚሄዱት። ስለዚህ ማንንም እንደዚህ ከኔ ጋር ሁንና ስራ ብትል ያጋልጣል እንጂ ምንም እንትን የለም በዛ ሰዓት ላይ። ስለዚህ ብቻዬን ስለሆንኩ ያዙኝ። እዚህ እነሱም እንደታሰርና ወደ መስዋዕትነት እንዲወስዱኝ ታዘዘ። ያሰረኝም ሰው እናንተም በምትደርሱበት ደረሳችሁበት። ያው በዚህ ማለት እኔም አመሰግናለሁ ነው ማለት የምፈልገው። እና ያው ተሙም ያለበትም ጉዳይም በዛ ሰዓት ላይ ምን ሳልያዝ በፊትም ያለበት ጉዳይ ላይ ያለበትን ቦታ በደንብ ነበር የማውቀው። ውስጥ እገባለሁ አወራዋለሁ ምናምን። አሁን ግን ስልክ ምንም የማውቀውበት ቦታ የለም። የት አይታወቅም። ስለ እነሱም ብዛት የአምልኮ ቤት ምናምን ስላላቸው የት እንደሚያደርጉ አይታወቅም። እዛኛው ነው ስትል እዚህኛው የምታገኘው ያው እጃቸው ብዙ ስለሆነ አለቃም ሌላም አለቃ ምናምን ስላላቸው ይታዘዛሉ፣ ያደርጋሉ። ከቀን ቀን ነው ወደዛ ቦታ እንደቀያየሩ ነው። ያው ገቢም ስለሚያገኙም እነሱም በዚህም በዛም ስለሚሰሩ ቀያየራሉ። ስለዚህ እኔም ተሙን እናንተም ፈጥናችሁ ብታድኑትና ያለበትን ነገርም መረጃ ቶሎ ሰብስባችሁ ምክንያቱም ሴትዮዋም ያው እንትን ስላለች ያለችውን ነገር እንዳለ እንትን ስላለች ፈጥናችሁ ካለ ቦታውን እንኳን በደንብ እንትን ባትሉ የአምልኮውን ቦታ እንኳን ለማወቅ እና ለመጠየቅ እንኳን ብትሉ እኔን በቁጥጥር እኔን ያሰረኝን ሰውዬ እናንተ ጋር በቁጥጥር ያለውን ሰውዬ በደንብ ብትጠይቁትና የአምልኮውን ቦታ በደንብ ስለሚያውቁ እሱ ያውቀዋል። ምክንያቱም ከኔ የተሻለ የቆየ ሰው ነው። በደንብ መረጃ አለው። በደንብ ስለነሱ ያውቃል። ስለዚህ የት አምልኮ ቦታ እንደሚወስዱት እሱን ብትጠይቁት የተሻለ የምታገኙት ነገር ስላለ ማለት ነው። እስኪ እንግዲህ አንተም እረፍት ማድረግ አለብህ በተወሰነ መልኩ፣ እኛም ደግሞ እሱን በተወሰነ መልኩ እናወራውና ከዛ ወደዛ ቦታ ላይ ይመራናል ወይ የሚለውን ወይ ደግሞ ስለዚህ አሁን ስላልከኝ ነገር አንዳንድ ነገሮችን እንጠይቀዋለን ማለት ነው። እንግዲህ ውድ ቤተሰቦቻችን ምናልባት ተሙን ለመጀመሪያ ጊዜ ድምፁን ሰምተነዋል። ድምፁን ከመስማታችን በተጨማሪ ደግሞ ያው ወደሱ የተቃረበን የሚመስልን አይነት ነገር አግኝተናል እና እኛ ጋር በቁጥጥር ስር አውለን የነበረውን ግለሰብ ለመጠየቅ እንሞክራለን። የእውነት እንደተባለው እየተባበረ ነው በተወሰነ መልኩና ይሄ አምልኮ ቦታዎችን ብዬ ጠይቄው ይመራናል ላይመራንም፣ እንዲሁም ደግሞ በምን አይነት መልኩ ሊወስደን ይችላል፣ እስቲ እሱ እናያለን። ከዛ በኋላ የተባለውን ቦታ ለማግኘት እንሞክራለን ማለት ነው። እንግዲህ እስከዛው ድረስ አብራችሁን ቆዩ።
ሰላም ውድ ቤተሰቦቻችን፣ እንግዲህ ያው በጥቆማችን መሰረት አጠገብ ያለውን ግለሰብ በደንብ ታስታውሱታላችሁ። ትላንትና ብዙ እሰጥ አገባ ውስጥ ገብተን ነበር። ከዛ በኋላ ደግሞ እያንዳንዱ ነገር አምኖልን በተወሰነ መልኩ ብዙ መረጃዎችን ሰጥቶን ነበርና አሁን ላይ የተለየ ነገር ይነግረኛል ብዬ አስባለሁ። እንግዲህ አሁን ልጠይቅ የመጣሁት ምንድነው አንተ ይሰዋ ብላ ወይ ደግሞ ካንተ ጋር ይሰራ የነበረው ግለሰብ ተሙን ለማስመለጥ ሞክሯል የተባለው ግለሰብ ብዙ መረጃዎችን ነግሮኛል። ስላንተም ብዙ ነገሮችን እንደምታውቁና በተለየ ሁኔታ የአምልኮ ቦታዎች ተብሎ ቦታዎችን ሊያውቅ ይችላል እሱ ከጠየቀው ስላለኝ እና እነዛ የአምልኮ ቦታዎች የት ናቸው? በምን አይነት ሁኔታ ነው ልናገኛቸው የምንችለው? የአምልኮ ቦታዎች እኮ በጣም ብዙ ናቸው። እነዚህ የአምልኮ ቦታዎች በጠቅላላ የተለያየ ዓላማና የተለያየ ግብር አላቸው። ለምሳሌ ያክል ኖርም በቃ ይሄ ዝም ብሎ አምልኮ የሚካሄድበት አለ። ይሄ ለንግድም ለምንም ነጋዴዎች መጥተው እጣን ምናምን አድርገው የሚያመልኩበት አለ። በዛው በተቃራኒ ነገር ደግሞ እስከ መስዋዕት ማቅረብ የሰው ነፍስን ሁላ መስዋዕት እስከ ማቅረብ ደረጃ ሁሉ የሚደረስባቸው ደግሞ ትላልቅ የአምልኮ እንትኖች አሉ፣ ግብሮች አሉ እና በነዛ የተለያየ አምልኮ እንትኖች ስላሉ እንደዚህ ነው ብዬ አሁን ለየትኛው አምልኮ እንትን ተሰጥቷል የሚለውን ነገር ቀጥታ እንዲህ ነው ብዬ ልገልጽልህ አልችልም። ምክንያቱም ያ ደግሞ ሊታወቅ የሚሆን አይነት ነገር አይደለም። ግን እነዚህ አምልኮ ቦታዎች አሁን የተለያዩ አምልኮ ቦታዎች አሉ። እነዚህ የተለያዩ አምልኮ ቦታዎች ግብራቸውም የተለያየ ነው እንደየ አምልኮ ስርዓቱ። ያም ስለሆነ በተለያየ ሁኔታ እንትን መስዋዕትነቶች ይቀርባሉ። በተለያየ ሁኔታ አምልኮ ይካሄዳል ማለት ነው። አሁን የተሙ በየትኛው በኩል እንደሆነ የትኛው እንደሆነ ትክክለኛውን እኔ አላውቅም። ከዚህ በፊትም ጠይቀኝ በነበረው ጊዜ ላይ ነግሬክ እንደነበረው ማለት ነው። ይሄ ነገር የሚታወቀው አብዛኛው ጊዜ ከኛ በላይ ባሉ አለቆች ነው። ግን የሆነች አንድ ሴት ነበረች። እሷ ምናልባት ልታክ ትችላለች ስለ እንደዚህ አይነት ማለት ያቺ አንድ ሴት አልካት ማን ነች? ቀጥታ ግንኙነት ምን አይነት ግንኙነት ነው ያላት ከነዚህ አይነት ነገር ጋር? እሷ ቀጥታኛም ባይሆን ከአለቆቿ ጋር ቅርብ የሆነና የተቀራረበ እንትኖች ስላሉ አብራቸው ከነሱ ጋር እንደነዚህ አምልኮ ቦታዎች ላይ የመገኘት አጋጣሚዎች እንዳሏት በተደጋጋሚ ስታወራ ሰምቻታለሁ። ምናልባት እሷ ጋር ይህንን ነገር ልታክ ትችላለች ብዬ አስባለሁ። ምክንያቱም ከአለቆቿ ጋር እንደነዚህ አይነት የተለያዩ የግብር ስርዓት ላይ ትገኝ ስለነበረ ስታወራም ሰምቻት ስለነበረ በትክክለኛው ቦታውን እሷ ልታክ ትችላለች። እኔ ግን እስከማውቀው ደረጃ የተለያዩ አምልኮ ቦታዎች እንዳሉ አውቃለሁ። እነዛ አምልኮ ቦታዎች ላይ ደግሞ የተለያዩ አይነት ግብሮች እንደሚጣሉ አውቃለሁ እና ለዛም ስለሆነ ነው አሁን የተሙ ትክክለኛ ያለበትን እንትን ላቅ ያልቻልኩት ማለት ነው። የትኛው ጋ ነው እዛኛው ጋ ነው ልልህ አልችልም፣ እዚኛው ጋ ነው ልልህ የማልችልበት ምክንያት ማለት ነው። ምክንያቱም ግብራቸው የሁሉም የተለያየ ስለሆነ ያም ስለሆነ ብዬ ነው። ግን የበለጠ መረጃ እሷ ጋር ማግኘት የሚቻል ይመስለኛል። እሷ በእርግጠኝነት ልታክ ትችላለች። ለምን እንደነዚህ አይነት ቦታዎች ላይ እሷ በሰዓቱ ትገኝ ስለነበረ ከአለቆቿ ጋር አብራት ትሄድ ስለነበረ ከዛ ማግኘት የሚቻል ይመስለኛል። እንደው ከዛ በተጨማሪ ግን እነዚህ አምልኮ ቦታዎች ላይ ምን አይነት ነገሮች ሊገጥሙን ይችላሉ? አሁን ቀጥታ ባንተ ጥቆማ መሰረት ልንሄድ ነው የምንፈልገው እና ምን አይነት ነገሮች ነው ሊያጋጥሙን የሚችሉት? ምን አይነት ነገሮችን ነው እዛ ቦታ ላይ ልናገኝ የምንችለው? እነዚህ ቦታዎች ማለት ትላልቅ አምልኮ የሚካሄድበት ትላልቅ መንፈስ የሚሳብበት ቦታ ነው። ለነዛም ደግሞ እንደነዚህ አይነት ቦታዎች ላይ ደግሞ ስትሄድም ስትቀርብም መስዋዕት የሚሆን ነገር ማቅረብ መቻል አለብህ። መስዋዕት ይዘህ ሳትቀርብ እንደዚህ አይነት ቦታ ላይ ዝም ብለህ መሄዱ ለእናንተም ጥሩ አይመስለኝም እና በቀላሉ እንደዚህ የምታስቡትም አይነት ነገር አይደለም፣ ቀላልም ነገር አይደለም። መንፈስ ትልቅ መንፈስ ጋር ያለ እንትኖች ስላሉ ያ ትንሽ አስቸጋሪ ነው። እንደማወራልህ ቀላል አይደለም። እንደምታስበው በቀላሉ ሄደ ያለውን ነገር እንዲህ ነው ብሎ ለማወቅ የምትችልበት እንትን የለም። ይሄ መንፈሳዊ እንትኖች ስላሉ ከባድ እንትን ነው። እንዳልኩ እኔ ራሱ እነዚህ አይነት ቦታዎች ላይ መገኘት አልችልም። ለምን እኔ ራሴ አልተፈቀደልኝም እዛ ቦታ ላይ መገኘት እንድችል። ያ ነገሮች ስላሉ በቀላሉ እንትን እላለሁ ብላችሁ
ማሰብ የለባችሁም። ትንሽ አስቸጋሪ ነው። እንደዚህ አይነት ቦታ ላይ ለመግባት ስትሉ ቅድመ ዝግጅቶች በጣም መኖር መቻል አለባቸው። መስዋዕት የምታቀርቡትን ነገር ይዛችሁ መሄድ አለባችሁ። ያም ስለሆነ አስቸጋሪ ነው። የበለጠ ቀላል የሚያደርገው እዛ አምልኮ ቦታ ላይ ይዟችሁ የሚሄድ ሰው ካለ ግብሩንም ምኑንም ስለሚያውቀው በዛ የሚቀርበው መስዋዕት እሱን ይዛችሁ በዛ መልክ ገብታችሁ ያለው ነገር ልታዩ ትችላላችሁ። በራሳችሁ ግን ትንሽ ያስቸግራል። ዝም ብሎ ተነስቶ የሚኬድበት አይደለም። እስቲ ነገሮችን ለማጣራት እንሞክራለን። በተለየ ሁኔታ ግን ይሄ አለ የምትለውን ቦታ ወይ ደግሞ አለ የምትለውን ቤት ግልጽ አድርገን እንድትነግረኝ እፈልጋለሁ። እንደው ከነዚህ አምልኮ በተጨማሪ ሰዎች በተለየ ሁኔታ ጉዳት ይደርስባቸዋል፣ ሌላ አይነት ነገር የሚሆኑበት ሁኔታ አለ? አዎ፣ የተለያየ ጉዳት ይደርስባቸዋል። የተለያየ መስዋዕት የሚቀርብባቸው ቦታዎች ናቸው። ከነዛ መስዋዕቶች ውስጥ መካከል ገና የተወለደ ሕፃን ልጅ ለእንደዚህ አይነት አንዳንድ ትላልቅ እንደዚህ እንትኖች አምልኮዎች መስዋዕት ተደርገው ይቀርባሉ። ያ ነገር ስላለ በጣም ከባድ ነው። እንደምናስበው አይደለም። እንዲሳወራል ቀላል ሊመስል ይችላል፣ ግን እንደምታስበው አይደለም። በጣም 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 ፈታኝና አስቸጋሪ የሆነ ነገር ነው። እንደዚህ አይነት አቅጣጫ ሊረዳችሁ የሚችለው እቺ ያልኩክ ሴት እሷን ማግኘት የምትችሉ ከሆነ ቀላል ሊሆንላችሁ ይችላል። ያለውንም ነገር ለማየትም ለመረዳትም አቅጣጫ ልጠቁማችሁ ትችላላችሁ። ግን እሷን አግኝቶ ወደዚህ አይነት መንገድ ለመግባት ራሱ ትንሽ አስቸጋሪ ነገር ነው። ያም ስለሆነ ለማንኛውም በተወሰነ መልኩ አድራሻውን እንድትሰጠን እናደርጋለን። ከዛ ያ ቦታ የት ነው፣ ምን አይነት ሁኔታ ላይ ነው የሚለውን ነገር በቻልነው አቅም ለማወቅ እንሞክራለን ማለት ነው። ከዛ በኋላ ወደ ተባልነው ቦታ ላይ ነው የምንሄደው። ይህን ነገር ውድ ቤተሰቦቻችን አጥርተን እንግዲህ ተሙን ለማግኘት እየተቃረበ እንደሆነ ነው የሚሰማን አሁንም ድረስ። ይህም ልጅ ደግሞ እየጠቆመኝ ያለው ነገር አለና እነዚህ አምልኮ ቦታዎች ላይ ከፍተኛ ጉዳት እንደሚደርሱበትና የተለያዩ ቤቶች እንዳለ ነው እየነገረኝ ያለው። ስለዚህ እነዛ ቤቶች ላይ ሄደን የተሙን ፍለጋችንን እንጀምራለን ማለት ነው። ምንም የምናጠፋው ጊዜ ይኖራል ብዬ አላስብም። አሁኑኑ ቀጥታ ወደ ተባልነው ቦታ እናመራለን ማለት ነው። አዎ፣ እንደዛ የሴትዮዋን አድራሻና ቤቷን አሳያችሁና እሷ ወደዛ መንገድ እንድትመራችሁ የምታደርጉበትን መንገድ መሞከር የሚሻል ይመስለኛል። በጣም ጥሩ። ስለዚህ ውድ ቤተሰቦቻችን ያንን መንገድ እንከተላለን፣ ያንን መንገድ እንመርጣለን። ከዛ እንግዲህ እናንተን በጸሎታችሁ በልመናችሁ እንድታግዙን በአክብሮት እንጠይቃለን ማለት ነው። የእናንተ ልመና ጸሎት ነው እዚህ ያደረሰን። ከዚህ በኋላም ደግሞ በጸሎታችሁ እያገዛችሁን ተሙ የምናገኝበትን መንገድ እንዲያቀርብልን እየለመናችሁ ከኛ ጎን እንድትሆኑ በአክብሮት እየጠየቁ ከዛ ወደዛ እናመራለን። እስከዛው ድረስ አብራችሁን ቆዩ። ናግባ ማንም የለም። መሰረት ሴት ብቻ ነሽ። መሰረቱ ምን እያደረጋችሁ ነው? ምን እያደረግሽ ነው ያለሽው? እዚህ ተሙ የት ነው ያለው? የደበቃችሁ ሰው አለ አይደል? ይኸውልሽ ቤቱን ፈትሽው እና ግባና ፈትሽው። ቤቱን ፈትሽው። ስለሱ አያገባሽም። እያንዳንዱ ነገር የምትነግሪኝ ነው። የምታደርገውን ነገር እየቀረስክ ነው። ሁሉንም ነገር ያዝልኝ። ምን እያደረግሽ ነው? ምን እያደረግሽ ነው? የተደበቀ ሰው እንዳለ ሰምተናል። ተሙ የተባለ ግለሰብ ወይም ደግሞ የከበቡሽ እህት ልጅ የት እንደተደበቀ የምታውቂው ነገር ይኖራል። ምንም ያገኛችሁ ነገር የለም? ምንም ያገኛችሁ ነገር ምንድነው? የሰው ቤት የምትፈትሹት ለምንድን? ሰውዬ ይወጣልኝ አላቱ። ተረጋጊና ለምንድን ነው የምረጋጋው? ሰውዬ ይውጣልኝ ይውጣልኝ። የህግ አካላት ነኝ። ነገሮችን ለማስረዳት እንዲመቸኛል። ይኸውልሽ መርማሪ ጋዜጠኛ ሳሙኤል እባላለሁ እና እሺ፣ ታዲያ ምን ከኔት ጋር ምን ያገናኛል? እያንዳንዱ ጥያቄ ግልጽ አድርገሽ እንድትነግሪኝ ነው ፈልገው። አሁን ምንም መልስልኝ። አንደኛ እዚህ ቤት ውስጥ ብዙ ወንጀሎች እንደሚፈጸም ጥቆማ አግኝተናል። ይህን ጥቆማ የሰጠን ደግሞ ከአንቺ ጋር ተባብሮ የሚሰራ ሌላ ባልደረባሽ ነው። ብዙ ወንጀሎች ነው የምትሰሩት። ስለምንድን ነው የምታወራው? ሰውዬ ይውጣልኝ። ምንም አውቀው ነገር የለም። ምንም ቤቱ ይፈተሻል። የምናገኘው ምንም አይነት መረጃ ከሌለ ደግሞ ሌሎች አስፈላጊ ነገሮችን ነገርሽ። ምንም የምትፈትሹት ነገር የለም። ሰውዬ ለምንድን ነው የምትፈትሹት እንዴ? ኧረ እባካችሁ ሰዎችን አስወጣኝ። ምን ያደረግሽ ነው ታዲያ ቤት ውስጥ? ምን የራሴን እንትን እያደረኩኝ ነው? ምን አገባችሁ ስለ ራሴ ነገር? ስለዚህ አይመለከታችሁም። ሲጀመር ጥሩ ሰዓት አይደለም የመጣችሁት። እባካችሁ ውጡልኝ። ምን ማለት ነው ጥሩ ሰዓት አይደለም? ምን አገባው? ውጡልኝ። ምን ማለት ነው ጥሩ ሰዓት አይደለም የመጣችሁት? እባካችሁ ለምን አትወጣልኝም? ይኸውልሽ ትሰሚኛለሽ፣ ከከበቡሽ ጋር ምን አይነት ግንኙነት እንዳለሽ እናውቃለን። እንደዚህ አይነት አምልኮ ደግሞ እያደረግሽ ያለሽው በራስሽ መንገድ የሆነ አይነት ግብር እየፈጸምሽ እንደሆነ ያስታውቃል። ብቻ እያንዳንዱን ነገር የምናረጋግጥ ነው የሚሆነው። ቤቱ ይፈተሻል። ከዛ በተጨማሪ ደግሞ የኔ ባልደረባ ተሙ የት እንዳለ አላውቅም። እያንዳንዱ ነገር ደግሞ ግዴታ አስገድድሻለሁ። ተግባባን?
እርግጠኛ ነኝ ደግሞ ቤትሽ የሚገኙ ነገሮችም ይኖራሉ። ምንም ነገር ከሌለም ያስፈራሽ ነገር የለም። የህግ አካል እንደሆንኩ ነግሬሻለሁ። መመርመሪያ ፈቃድ አለኝ። እሱን ደግሞ ላሳይሽ እችላለሁ። የራሳችሁ ጉዳይ። እባካችሁ ውጡልኝ። ጥሩ ሰዓት አይደለም የመጣችሁት እያልኩ ነው ያለሁት አይደል እንዴ? ይኸውልሽ ስለ ጥሩ ሰዓትነቱ አይመለከተኝም። ምን ማለት ነው ጥሩ ሰዓት አይደለም የመጣችሁት? ሲጀመር እባክህ የራሴን ታይም እያሳለፍኩኝ ነው። እባካችሁ ውጡልኝ። ስለዚህ ያንን ነገር ትናገራለህ። ካሜራውን አጥፋው። ካሜራውን ፈትሽ በደንብ። ይኸውልሽ ትሰሚኛለሽ? ቤትሽ ተፈትሿል። አንዳንድ እንግዲህ ምንም ያገናኘኝ ነገር የለም ምናምን እያልሽ ነው የነበረው። ነገር ግን የተገኘብሽ ነገር እንዳለ አንቺም ሰምተሻል፣ አውቀሻል። ስለዚህ ሁሉንም ነገር ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ተግባባን? ቀጥይ። ያው ምንም ልነግርህ የምችለው ነገር የለም። እኔ እንደዚህ አይነት ስራ ውስጥ አስቤ አይደለም የገባሁት፣ ተገድጄ ነው። እውነቴን ነው የምልህ። እውነት እንደዛ አስቤ አይደለም። ብቻ ምን እንደምልህ አላውቅም። እኔ ከቤተሰቦቼ ጋር ነው የምኖረው የነበረው። አዳማ ነበር የምኖረው እና ወደዚህ ሀገር የመጣሁት እኔ ለስራ ነው። እና ስራ እንትን ስል የሆነ ሴትዮን አገኘኋት እና እንደዚህ አይነት ስራ አለ። እንደዚህ አይነት ሰው እንደሆነ አላውቅም። ስራው ግን ስራ አለ ምናምን ብላ ያመጣችኝ እሷ ነች። እና ከዛ በቃ እንደዚህ ግዴታ እኔ እንደዚህ መሆን አልመሰለኝም። ኖርማል ስራ ነበረ የመሰለኝ። ከዛ ገባሁኝ። አሁን እኔ ቤተሰቦቼን ማስተዳደር አለብኝ። ገባ? ከቤተሰብ ጋር ነው የምኖረው። እናቴ እዛ ትጠብቀኛለች። እናቴ ታማሚ ነች። አባቴም አቅመ ደካማ ነው። ማንንም ሊረዳ አይችልም። እኔ ብቻ ነኝ የቤቱ ልጅ እና ስለዚህ ቤተሰቦቼ መርዳት አለብኝ። ቤተሰቦቼ ከኔ ነው የሚጠብቁት። ለዛ ነው ይሄን ስራ ተስማምቼ የገባሁት እንጂ እንደምታስቡት አጭበርባሪ ወይ ሌላ ነገር ሁኝ አይደለም። እና በቃ መጀመሪያ ስመጣ ወደ አዲስ አበባ ትክክለኛ ኖርማል ማደበኛ ስራ መስለኝ ነበር የመጣሁት እና ከመጣሁኝ በኋላ ግን ያው እንደምታየው ነው። ግዴታ እንደዚህ መጀመሪያ ስትገባ እኔ አልፈልግም ብያት ነበር፣ ግን ገንዘብ አለው ስለ ቤተሰቦቼን መርዳት አለብኝ። ከዛ ሀገር ከቤቴ ጥዬ የወጣሁት ቤተሰቦቼን ለማገዝ ነው፣ እናቴን ለመርዳት ነው፣ አባቴን ለመርዳት ነው። እና እንደዛ ስትለኝ ተስማማሁኝ። እና መጀመሪያ ላይ ስትገባ ግዴታ ቃል የሚያስገቡ ነገር አለ እና ልወጣ ፈልጌ ነበር፣ ግን ምንም አይነት ስራ ብሰራ እንደዚህ አይነት ገቢ ላላገኝ እችላለሁ። ገባ? አሁን ቤተሰቦቼ በጥሩ ሁኔታ እናቴ ሕክምናን እያገኘች ነው ምናምን ነገር። ስለዚህ ግዴታ እኔ ራሴ ላይ ነው የወሰንኩት። ቤተሰቦቼ እኔን ለማሳደግ ብሎ ይሄ ሁላ ነገር አድርገዋል። ስለዚህ እኔም ያው መስዋዕትነት መክፈል ካለብኝ እከፍላለሁ ብዬ ነው እንደዚህ አይነት ስራ ውስጥ የገባሁት። ብቻ እንዳልኩ ነው። መጀመሪያ ስንገባ ቃል ያስገቡናል። እንደዚህ አይነት ለማንም መናገር አትችልም፣ ህይወት ላይ ፈርደ ነው እንደዚህ አይነት ስራ የምትገባው። እና እንደዛ ነው። ብቻ እንደዚህ አይነት ስራ ያሰሩናል። እሺ እንግዲህ ወደዚህ ቦታ ላይ ይዛሽ የመጣችው ሌላ ሴት እንደሆነች ነው እየነገርሽኝ ያለሽው። እና እዚህ ቦታ ላይ ከመጣሽ በኋላ ነው እንደዚህ አይነት ነገሮች እንዳለብሽ ወይ ደግሞ የቃል ኪዳን አላስፈላጊ ስራ እንደሆነ የገባሽ? መጀመሪያ የነገረችሽ ምንም አይነት ነገር የለም? ምንም አይነት የነገረችኝ ነገር የለም። መጀመሪያማ ኖርማል ስራ እንደሆነ ነው የማውቀው። መደበኛ ስራ እንደሆነ መስሎኝ ነው የመጣሁት። ከመጣሁ በኋላ ነው እዚህ በጥቅማ ጥቅሞች ይሸፍኑሃል። ሲጀመር እራሱ አታውቀውም ከዛ በኋላ የምታደርገውን ነገር እንደዛ ነው። መጀመሪያ አላወኩኝም ነበር፣ አልነገረችኝም። ከዛ በተጨማሪ እንግዲህ እዚህ ቦታ ላይ ብዙ ነገሮች ሆነዋል። እንግዲህ ያገኘኋቸው መረጃዎች ከበቂ በላይ ለእኔ ምስክር ናቸው። እና እነዛ ነገሮች ሁሉ ሲሆኑ እንደው ለቤተሰቦችሽ አንደኛ መናገርን ለምን አልመረጥሽም? እርዳታ ስለምታደርጊ ነው ወይስ ሌላ ምክንያት አለሽ? ምን ብዬ እንደዚህ አይነት ስራ እንዴት ተብሎ ለቤተሰብ ይነገራል? ምን ብዬ ነው ማወራው? አሁን ራሱ ግዴታ ኒንጃ ነው የሆነ ራሱ ነገር በህይወቴ ፈርጄ ነው። ገባ? አንዴ እንደዚህ አይነት ስራ ውስጥ ገብቻለሁ ብዬ ነው። እና እስከ ዛሬ ጸጽተኝ ነበር የማደርጋቸው ነገሮች። ቢያንስ እንኳን እንደዚህ ሆኖ ከቀለለልኝ ብዬ ነው እንጂ ለቤተሰቦቼ መናገር አረ የማይሆን ነገር ነው። ምን ብዬ ይናገራለሁ? እንደዚህ አይነት ስራ ሰራለሁ ብዬ ነው የምናገረው? በጣም የሚያሳፍር ነገር ነው። እነሱም እንደዚህ አይነት ገንዘብ ከኔ የሚያገኙት ገንዘብ እንደዚህ አይነት ስራ ሰርቼ አይመስላቸውም። ገባ? ምን ተብሎ ይነገራል? ከባድ ነው። እቺ ሴት አንቺ ላይ ምን አይነት ነገሮችን እያደረሰችብሽ እንደነበረ እየተናገርሽ ነው የነበረው እና ከዛ ውጭ ቃል ኪዳን መሰጣጠት አለ ምናምን ነገር ብለሽ ነበር። ያ በራሱ የሚያደርስብሽ ተጽዕኖ አለ? ምን አይነት ነገሮች ነው የሚኖሩት? ምክንያቱም ገና ስንገባ ጉድ ሰዓት ነው የመጣችሁት፣ ልክ ሰዓት አይደለም ብለሽኝ ነበረ። አዎ ሲጀመር መጀመሪያም ገና እንደዚህ አይነት ነገር ስል ለመውጣት ካሰብክ፣ ለሰው ለመናገር ካሰብክ አንተና ቤተሰቦች ላይ የሚደርሱትን እያንዳንዱን ነገር እንትን ብለህ ነው ኃላፊነት ወስደህ ነው። ገባ? ቤተሰቦች እንደሚገሉብኝ ነግረውኛል። ራሴም ሲጀመር የሆነ ማልወጣው ጣጣ ውስጥ እንደምገባ ነው መጀመሪያም የተነገረኝ። ለዛ ነው ይሄ ሁላ ጊዜ እንደዚህ አይነት ስራ ውስጥ የገባሁት። ገባ? እና ብዙ አለብኝ ብዙ ነገር ስልህ ያ ሰዓት ካለፈ በራሴ ላይ ፈርጄ ነው። ገባ? ያ ሁሌ ሰዓት አለው
እናመልክበት ሰዓት ያንን ነው የኔ ስራ ገባ ግዴታ ያ ሰዓት ላይ መደረግ ያሉባቸው ነገሮች አሉና እሱን ነው የማደርገው። እሱን ካላደረኩኝ ደግሞ ከመጀመሪያውም ነግረውኛል ራሴ ላይ እና ቤተሰቦቼ ላይ ብዙ ነገር እንደሚደርስ። ለእነሱ የሚታያቸው ምልክት አለ ያን ሰዓት ማትገብሪው ደግሞ ማድረግ የሌለብሽ ነገር ማታረጊው ነገር ከሆነ በደንብ ሁሉም ነገር ነው የሚታያቸው እያንዳንዱን ነገር ነው የሚያዩት። ስለዚህ ብቻ እንዳልኩ ነው እኔ ከመጀመሪያውም ነገር ያለው ጥሩ ሰዓት ላይ እንዳልመጣ አሁን ራሱ ጥሩ ስሜት እየተሰማኝ አይደለም። ሁሉንም ነገር ያውቁታል ያልኩ ለዚህ ነው ተው ያልኩ ለዚህ ነው መጀመሪያም ነገር ያለው ማለት ጥሩ ስሜት እየተሰማኝ አይደለም ማለት ምንድነው የሚጎል አንተ ልትረዳኝ አትችልም አንተ ሊገባህ አይችልም ነው ገባ ማለት እኔ ምን ነው ላልረዳ የምችለው ሊገባኝም አይችልም ምንድነው አሁን አይደለም ምን ይሆን እስቲ ምን ይሆንሽ ነው ምን ሆነሽ ነው እባክህ ዘውጡልኝ እባክህ በእናትህ ውጣልኝ ወይ ምንድነው ውጡልኝ እባክህ ውጡልኝ እስቲ ውሃ ነገር ውጡልኝ ምንድነው ይሆንሽ ያለችው የሆነ ነገር ሆናለች ውጡልኝ ውጡልኝ ይሆንሽ ነው ተረጋጊ እባክህ እስቲ የሆነ ነገር አምጡ ወይ ውሃ ነገር እስቲ ውጡልኝ እስቲ ማለት ለምን አትወጣልኝም ውጣልኝ ተረጋግሽ እባክህ ውጣልኝ ተረጋጊ መጀመሪያ እባክሽ ተረጋጊ ተረጋጊ እሺ ወጣለሁ ተረጋጊ መጀመሪያ ተረጋጊ መጀመሪያ እስቲ ተረጋጊ መጀመሪያ እሺ ቁጭ በይ ተረጋጊ መጀመሪያ ተረጋጊ ተረጋጊ እሺ እሺ ረጋጊ ተዋት እኔ ጋር ቁጭ ግሬ ነው ተረጋጊ እሺ ካሜራውን ነገር እንትን በለልኝ እስቲ ንግቡ ካሜራማን ነው አንዴ እስቲ ዋና ነገር አምጡና ነው እስቲ ካሜራውን ጠበል ነው እስቲ ዋና ካሜራውን አስፋው እሺ አረጋግላታለሁ ካሜራውን አስፋው በቃ ካሜራ